ራስን የምታስከብርበት 10 መንገድ አድምጠኝ። አንደኛው የማይፈልግ መፈለግ አቁም። አንድ ሰው የማይፈልግ ከሆነ ያን ሰው አንተን እንዲወድ ወይ ደግሞ አንተን እንዲፈልግ እንዳታስገድደው። ሁለተኛው አትለምን። ለፍቅር ሊሆን ይችላል ለጓደኝነት በፍጹም እንዳትለምን፣ ክብር ነው ዝቅ የሚለው። ሶስተኛው አላስፈላጊ ነገር አትናገር። አንድ ሰው ሊያበሳጭ ይችላል ወይ ደግሞ ክብርን ዝቅ ሊያደርግ ይችላል። ነገር ግን አላስፈላጊ ቃላቶች ነገሮች ካፍ እንዳይወጣ። አራተኛው ሰዎች ክብር ሊነኩ ከመከሩ ወዲያውኑ እነዛ ሰዎች ከህይወት አስወግዳቸው፣ ከታርገ አውጣቸው። አምስተኛው የሌላን ሰው ምግብ አትብላ። አንተ ያልገዛው አንተን ገንዘብ ያላወጣበት ምግብ እንዳትበላ እንዳትመገብ፣ ክብርን ዝቅ ያደርገዋል። ስድስተኛው ራስን ለራስ ብቻ ብለ ደስተኛ አድርገው። ሌላን ሰው ደስተኛ ለማድረግ ብለ ማንነትን፣ ህይወትን፣ አመለካከትን እንዳትቀይር። ሰባተኛው ሰዎች በሌሉበት ሰዎችን እንዳታማ። ስምንተኛው ከማውራት በፊት አስብ። 90% የሚሆኑ ሰዎች ካፍ በሚወጣው ቃል ነው የሚገምቱ ወይ ደግሞ የሚገመገሙ፣ በተለይ ኢትዮጵያ ውስጥ። ዘጠነኛው ሁሌም ለራስ ብቻ ብለ ቆንጆ ሁን። ሌላ ሰው ለማማረክ ብለ ወይ ደግሞ በሌላ ሰው ለመወደድ ብለ ራስን እንዳትቀይር። አስረኛው ለሰዎች ጥሩ ነገር አድርግ፣ በተለይ ካንተ እርዳታ የሚያስፈልጋቸው ሰዎች። ከላይ በነገርኩ ነገር ከተስማማ ኮሜንት ላይ ሐሳብን አስቀምጥልኝ። አንድ ብቻ የሀጀራን ልጨምርልሽ። በጣም ታቺንግ ስለሆነ ሴትነቴንም እናትም እንደመሆኔ ደግሞ እሶ ላይክ ዩኒክ ነው። ታሪኩን ስለምናቀው ከሌላም ሃይማኖት የወጣውበትኝም ሪዝን እንዴት ያባት የሆነ ሰው እንዴት ይጥላታል ለሴት ብሎ ጨክኖ ብዬ ያሰብኩበት ታሪክ እዚህ ጋር ግን በእስልምና ያላህ ፍቃድ ሆኖ እሷ ታዛዥነቷ አላህ ካለ ትተኸኝ ያለች ሴት ናት። ሀጀራ ማለት who does that? ማናችን እንደዛ የምናረጋው ልጅ የተራበ ልጅ ይዘሽ በበረሃ ተጥለሽ አንቺ በሞላ አልጋችን እንኳን ኮምፕሌን እናረጋለን። ዳይፐር ቀረስት ባይ እንዴት ነው ኮምፕሌን የምታረጊው? እንኳን ምግብ ማለት ነውና እናቶኛ አውቀዋለሁ። እቺ ናት ተጥላ በረሃ ላይ ኢማጂን ማንንም የሌለበት በረሃ ነው። አምላኩን ተማምኖ እሱም ጥሏት ሄደ። እሷም ያሱን አምላክ አምና ቦታው ላይ ቀረች እና ልጅ ይዛለች። አራስ ነሽ አስቢ፣ አራስ ረሃብ አለ። ልጅሽ ያንቺ ረሃብ ጦትሽ ለሰዓታትም እንኳን አትችዩም እና ሲዞር ሰባቴ ወንዶች ይሮጣሉ። አልহামዱሊላህ እሷ ስለሰራችልን ጀግንነት እኛ ሴቶች ወክና የምናደርገው እስልምና ይሄ ነው። ላይክ የተሰራውን ስራ ቆጥሮ ለኛ ወክ ያደረግን ነው። ግን ስቲል ወክ ያደረግኩም እኔ ሰዎች ሲያወሩ ማውራት አቆምኩኝ። ሜዲቴቲቭ ሙድ ውስጥ የምትገቢ ያለ አይደል? ላይክ እንዲሆን እኔ ስፖን እሷ ጋር እኔ ሆኜ ልጅ ያለቀሰ ማዘል ማቀፋች ማስቀምጠሽ በቃ አይ ካንት ስሜቱ ከባድ ሆነብኝና ስንመላለስ እንደውም የሚያስጎበኝ ልጅ አዱኛ ትንሽ መጣና ስሜቴን አይቶ ታሪኩን ነገረኝ። በለጠ የሷ ጥንካሬን ያደነኩኝ ነበር ይሄድኩኝና ያላ ሲያፈልቀ የዛ ቦታ ላይ የሁላችንም አላረለ ውስጥሽ ፔን ላይክ በጣም ሲክ ያደረግሽው ነገር እውነተኛ ወደሱ ሲሆን ምላሹ ምን ይመስላልና ዝም ብላ ላይክ ዋተር ፋውንቴን ስታስቆም አሁን ላይ ያለበት ይዞታኛ ስንጠጣው ስቲል ፒውር የሆነው ያ ለሷ ህዝብን ያሰበላት ቦታ you ያላ ስራ ድንቅ ነው። እንደ ሴትነት እኔ you'll give up እኮ እኛ ችኩሎች ነን። እኔ ሙት ብለሽ በቃ ላይክ የምታረጊው ነገር አስቢው። ከዛ ግን አነሳሷ አብርሃም እንኳን ሲመለስ የዛ ቦታ ሷ ኩዊን ሆና ነው ተመለሰችው ያላ ስራ ማለት ነውና እሱን ጋይ ባልፈል ይብደስ ብሎኛል። አሁንም ይነሳ ነገር አይጠፋም አለው ዛሬ ቢወራ وإن يمسسك الله بضر فلا كاشف له إلا هو وإن يردك بخير فلا راد لفضله يصيب به من يشاء من عباده يصيب به من يشاء من عباده وهو الغفور الرحيم. كوريك الناس كسو كمجنيات الناس
የቀልብ ኑር የሚያመጡት እነዚህ ናቸው። ወሬ መቀነስ፣ ከሰው ጋር መገናኘት መቀነስ ማለት ያኔ ምን ውስጥ ትድናለህ? ሙኻለጠቱል አናም ከሰው ጋር መገናኘት ለኸይር ካልሆነ በስተቀር ከዚህ ጋር ቁርአኑን ስትጨምረው ዚክሩን ስትጨምረው ከጾመኞቹ ምርጦቹ ጾመኛ ሆኖ አላህን ብዙ ያወሱ ሰዎች ናቸው። ያዳ እንደዚህ አይነት መጅልስ ገፍላውን ያነሳብሃል እኮ ያዳ መተው ያለብህ ሐሜት ነሚማ ወሬ መዋሰድ ቂለ ወቃል እንዲሆነ እንዲወጣ እንዲገባ ማይመለከትህ መተው የሰው ክብር መንካት መተው የሰው ነውር አንተ የታዘዝከው ዳዕዋ ማድረግ ለሌት ተነስተ ዱዓ ማድረግ በዱዓ እና በዳዕዋ ነው የቆመው ዲናችን ከታ ዱዓ ዳዕዋ ታረጋለህ ለሌት ዱዓ ታረጋለህ በዚህ አላህ ይቀይረዋል ኡመቱን መፍሁም ወለስ መፍሁም ሌላ በቀልብህ ሁሉ ለሁሉ ሰው ኸይር ነየቱ አባቱን ምከሩን ስላቸው አንድ ሰለፍ ኢንዊል ኸይራ ላ ተዛሉ ቢኸይሪን ማ ነወይተ الخير አሉት ሁሌ ኸይር ብቻ ነይት አሉት ቀልብህ ላይ ሁሌ ኸይር ላይ ትኖራለህ ቀልብህ ላይ የተራበ